ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ይህ ነገር ለተሰጣቸው ነው እንጂ ለሁሉ አይደለም። በእናት ማኅፀን ጃንደረቦች ሆነው የተወለዱ አሉ። ሰውም የሰለባቸው ጃንደረቦች አሉ። ስለ መንግሥተ ሰማያትም ራሳቸውን የሰለቡ ጃንደረቦች አሉ። ቀበለው የሚችል ይቀበለው። የማቴዎስ ወንጌል ምዕራፍ 19 ከቁጥር 11 ጀምሮ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 14 በዚች ቀን ከመንፈሳውያን ሐዋርያት ጋር አንድነት ያለው የከበረ አባት ጳቁሚስ አረፈ። ይህም ቅዱስ ከአባ ጰላሞን ዘንድ መንኩሶ ሲያገለግለው የምንኩስናን በጎ ሥራም እየሠራ ብዙ ዘመናት ኖረ። ከዚህም በኋላ ከእግዚአብሔር የታዘዘ መልአክ ተገልጾለት እንደ አባቶቻችን ሐዋርያት የአንድነትን ማኅበር ለመሥራት መነኮሳት እንዲሰበስብ አዘዘው። ከዚህም በኋላ ብዙዎች ሰዎችን ሰብስቦ በየቦታው ብዙ ገዳማትን ሰራላቸው። ለሁሉም በእጃቸው ሰርተው በሚያገኙትና በምግባቸው አንድነት እንደሚሆኑ በጸሎት ጊዜም በመብልም የሚሰሩትን ሥርዓት ሰራላቸው። እርሱ ከሁሉ በላይ አበምኔት ሆኖ ከበታቹ ከገዳማት ለእያንዳንዱ አበምኔት ሾመላቸው። ሀገረ አስዋን ወሰን ከአክሚም ከተናዱስ እስከ ላላይ ግብፅ መጨረሻ ከደቡብም ከባህራውያን የተመሳቀለ መንገድ ድረስ ሁሉንም ገዳማት በመዞር ይጎበኛቸዋል። ይህም አባት ስለዚህ ዓለም ከንቱ ውዳሴና በመካከላቸውም ጥል እንዳይኖር ከልጆቹ ክህነትን እንዲሾሙ አያሰናብትም። ግን ለእያንዳንዱ ገዳም የሚቀድሱላቸውን ቀሳውስት ከዓለም አደረገ። ሊቀ ጳጳሳት ሐዋርያው አትናቴዎስ ወደ ላዕላይ ግብፅ በወጣ ጊዜ ይህን አባት ጳቁሚስን ቅስና ሊሾመው ወደደ። ከእርሱም ሸሸ። የከበረ አትናቴዎስም ልጆቹን የማይናወጥ ቤትን የሠራ ሆይ ከከንቱ ውዳሴ የራቅህ አንተ ብፁዕ ነህ፣ ልጆችም ብፁዓን ናቸው ብሎሃል በሉት አባታችሁን አላቸው። አንድ ጊዜ ሲኦልን ያይ ዘንድ ወደደ። እነሆ የእግዚአብሔር መልአክም ነጥቆ አውጥቶ በገነት የጻድቃን ማደሪያ እንዲሁም በሲኦል የሥቃይን ቦታ አሳየው። ይህም አባት በአንድነት ማኅበር ላይ እያጽናናቸውና ሥርዓትን እየሠራላቸው አበምኔት ሆኖ 40 ዓመት ኖረ። ከዚህም በኋላ በእርሱ ፋንታ ደቀ መዝሙሩን ቴዎድሮስን ሹሞላቸው በሰላም አረፈ። እግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን ለዘላለሙ አሜን። አባ ሲማኮስ ሰማዕት። በዚች ቀን የምስር ገዢ የሆነ በቡላሚስ ዘመን ከሀገረ ፈርማ ሰዎች የሆነ አባ ሲማኮስ አረፈ። ይህም ቅዱስ ቀጭን ልብሶችንና የከበረ የሐር ልብሶችን የሚሠራ ነው። ወዳጆቹም አሉት። እነርሱም ቴዎድሮስና ሲሲኮስ ናቸው። ክርስቲያኖችም ሊያሰቃያቸው መኮንን ቡላሚስ እንደመጣ በሰማ ጊዜ ይህ ቅዱስ የዚህን ዓለም ክብር ንቀው እስኪተው ድረስ ባልንጀሮቹን ይመክርና ያስተምራቸው ጀመር። ከዚህም በኋላ ወዳጆቹ ተሰናብቷቸው ለሀገረ ድሜራ ቅርብ ወደሆነ ወደ ሀገረ በክሩዝ ወጣ። መኮንኑም አንዲቷን ሴት ሲያሰቃያት አገኘው። ወደ እሳት ምድጃም ጨምሯት በሰማዕትነት ሞተች። በኋላ እሳቱ ቀዝቃዛ ሆነ። ይህ ቅዱስም ይህንን ይመለከት ነበረ። ከዚህም በኋላ ወደ መኮንኑ ፊት ቀርቦ በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ስቃይን አሰቃየው። በዚያም ጊዜ ዕድሜው 20 ዓመት ነበረ። ሰቀሉት። ከመንኮራኩሩም ውስጥ ጨምረው አበራዩት። ከእርሱም ብዙ ደም ፈሰሰ። ወደ አንዲትም ዕውርት ሴት ደሙ ደርሶ ነካት። ያን ጊዜ ድና አየች። ከዚያም ደግሞ በእንጨት ላይ ሰቀሉት። እርሱም ይራዳው ዘንድ ወደ ክብር ባለቤት ጌታችን ፈጽሞ ይማልድ ነበረ። መኮንኑም ራሱን በሰይፍ እንዲቆርጡ አዘዘ። ሰያፊው የሚቆርጠው ዘንድ ሰይፉን መዘዘ። ኃይል ተነስቶት ማንቀሳቀስም አልተቻለውም። እንዲሁም ሁለተኛ ሦስተኛ እስከ 4 ሰይፈኞችን ኃይላቸው ደክሞ በምድር ላይ ወደቁ። ከዚህ በኋላ በአንገቱ ገመድ አስገብተው እስከ ረጅም ተራራ አናት ድረስ ጎተቱት። ነፍሱንም በክብር ባለቤት ጌታችን እጅ ሰጥቶ የምስክርነት አክሊልን ተቀበለ። ከወታደሮቹም ውስጥ ዲዳና ደንቆሮ የነበረ የቅዱሱ ሥጋ ባየ ጊዜ ጆሮዎቹ ሰሙ፣ አንደበቱም ተናገረ። እድኩ ከተባለ ሀገር ምዕመናን መጥተው የቅዱስ ሲማኮስን ሥጋ ወሰዱ። የዲሜራና የታይን የሁለቱ ሀገሮች ሰዎችም ተሰበሰቡ። መኮንኑም ቢላሞስ ፈርቶ ሸሸ። ከሥጋውም ድንቆች ታላላቅ ተአምራት ለበሽተኞች ፈውስ ሆነ። አረማውያንም አይተው በጌታችን በኢየሱስ ክርስቶስ አምነው ተጠመቁ። በሰማዕትነትም ሞቱ። ቁጥራቸውም 1750 ሆነ፣ ወንዶችና ሴቶችም ወጣቶችም። ከዚህም በኋላ የቅዱስ ሲማኮስን ሥጋ ተሸክመው በርሙል ወደሚባል አገር በታላቅ ክብር ወሰዱት። የሀገሩ መኮንንም ከራሱ መልካም ልብሶችን አውጥቶ ገነዘው። ውብ የሆነች ቤተ ክርስቲያንም ሰርቶ ሥጋውን በውስጡ አኖረ። ከእርሱም ድንቆች የሆኑ ብዙዎች ተአምራቶች ተገለጡ።
ለእግዚአብሔር ምስጋና ይሁን። እኛንም በዚህ በቅዱስ ሲማኮስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 15 በዚች ቀን ከ12ቱ አንዱ ሐዋርያ ስምዖን ምስክር ሆኖ አረፈ። እርሱም ናትናኤል ተብሎ ይጠራል። በገሊላ አውራጃ የቃና ሰው ነው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በግንቦት 14 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አባ ጳኩሚስ አበ መነኮሳት ሳልሳዊ፣ አባ ሲማኮስ ሰማዕት። ወርሃዊ በዓላት አቡነ አረጋዊ ዘሚካኤል፣ ቅዱስ ገብረ ክርስቶስ መርአዊ፣ ቅዱስ ፊልጶስ ሐዋርያ፣ ቅዱስ ሙሴ እግዚአብሔር ሰው፣ አባ ስምዖን ገዳማዊ፣ አባ ዮሐንስ ጻድቅ፣ እናታችን ቅድስት ነሳይ። ይህንን ነገር ለተሰጣቸው ነው እንጂ ለሁሉ አይደለም። በእናት ማኅፀን ጃንደረቦች ሆነው የተወለዱ አሉ። ሰውም የሰለባቸው ጃንደረቦች አሉ። ስለ መንግሥተ ሰማያትም ራሳቸውን የሰለቡ ጃንደረቦች አሉ። ሊቀበለው የሚችል ይቀበለው። የማቴዎስ ወንጌል ምዕራፍ 19 ከቁጥር 11። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ይቅርታውን ቸርነቱን ያርቅብን። የሰላም አምላክ ሰላሙን፣ ፍቅሩን፣ አንድነቱን ይስጠን። ለብርሃነ ዕርገቱ በሰላም ያድርሰን አምላክ። እንዲሁ ደግሞ በዓለ ጰራቅሊጦስን በሰላም እንድናሳልፍ አምላክ ፈቃዱ ይሆንልን። ጸሎታችንን ይቀበልልን። በጸሎታችሁ አስቡን አትርሱን ያሉትን በያሉበት ያስብልን። የነደደውን እሳት የታዘበውን መቅሰፍት በቸርነቱ ያብርድልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር። ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ። ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድረን። ይቆየን።